አሁን ደግሞ እንገርለዋለን የሚል ዛቻ መጣ። የወለደው ጎዳና ሲወጣ የሚሰበስበው እንዳይኖረው እየተደረገ የሚሰበስበው ከሃይማኖት ተቋማት እቅድና ዓላማ ከሀገር ስሪት ውጪ ህፃናት አሳውረው ለልመና የሚዳርጉ እና ቻሌንጅ የተቀላቀሉ ገዳማት ወይስ ቻሌንጅ የተቀላቀሉ ቄሶችን በላችሁ። ዘረኝነት እንዴት እንደሚያስጠላኩ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ከሀገር ውስጥም ከሀገር ውጭም ላላችሁ ወንድሞቼና እህቶቼ፣ ታላቆቼና ታናሾቼ ቤተሰቦቻችሁ በችግር ውስጥ በመከራ ውስጥ በስቃይ ውስጥ በስደት ውስጥ የሚገኙትን በሙሉ እግዚአብሔር ይጠብቅላችሁ፣ ከክፉ ነገር በሙሉ ያርቅላችሁ። በተለይ ታማችሁ የተኛችሁ ጸበል ስፍራ ያላችሁ፣ ሆስፒታል ያላችሁ፣ እስር ቤት ያላችሁ፣ አሁን ጦርነት ስቃይና አጀንዳ ውስጥ ላላችሁ፣ ይሄ መከራና ስቃይ ለሚያጣጥራችሁ እናቶች እንደው ከዚህ ከመከራ ዘመን ያሻግረን አይደል? ይሄን አብይ ጾም ከልባችን የምንጾምበት ወደ እግዚአብሔር የምንታርቅበት ያድርገን አይደል? እንደሱ ብዬ ነው የምጀምርላችሁ ዛሬ አንድ አስገራሚ ክስተት ወደ ደቡብ ኢትዮጵያ አካባቢ ላይ ተከናውኗል። እሱን አጋጣሚ ይዤላችሁ እመጣለሁ። ከሱ መረጃ በማስከተል ዛሬ ቅንጭብጭብ መረጃዎች ይዤላችኋለሁ፣ ጥቂት ማለት ናቸው። አነጋጋሪው ፓስተሩና ከእግዚአብሔር ጋር የተነጋገረበትን ደብዳቤ ይዤላችሁ መጥቻለሁ። ሌላኛው ደግሞ የዩኒቨርሲቲ ልጆቻችን ጉድን አሳያችኋለሁ። ከሱም ማስከትዬ ደግሞ አስጨናቂው የሚስትና ባሎች ጥል አስደንጋጭ ሁኔታን እሱን ይዤላችኋለሁ። ዋና ጉዳይ አድርጌ ያስኩላችሁ መረጃዎች መካከል ታዲያ አዶናይ ምን ገጠመው፣ ምን ቢፈጠር ነው ይሄ ጉዳይ አጀንዳ የሆነው፣ ምንስ ቢኮን ነው እንዴት አሰበው የሚለውን ነገር አያይዤ ገመላችሁ እመጣለሁ። ቤተክርስቲያናችንስ ምንድነው እየሰራች ያለችው? ኤስኦኤስ መረጃ አውጥቷል። ሌላኛው መረጃ ደግሞ ሌላ ተቋም ደግሞ ህፃናት አይናቸውን እያጠፉ ለልመና እያደረጓቸው ነው የሚል ከባድ ጥናት ወጥቷል። ስለሱም መረጃ አጋራችኋለሁ። ሌላኛው መረጃ አያይዤ የማቀርብላችሁ ብፁዕ አቡነ ኤልሳጋ አስደንግጦኛል። ይሄ መረጃ የጅጅጋና የአሁን የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ናቸው። ምን እየተከናወነ ነው? የብፁዕ አቡነ ያሬድ ጉዳይ የት ገባ የሚለውንም ጉዳይ ያይዤ ይመጣላችሁ ይሆናል። ለሁላችሁም ኢትዮጵያውያን ወንዶች ደግሞ ወንዶች ለሁሉም ኢትዮጵያውያን ከ18 ዓመት በላይ ለሆናችሁ ወንዶች ደግሞ የመጨረሻ መረጃ አለ። በጣም ይጠቅመናል። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። ይህ አርአያ ሚዲያ ነው። መረጃው ለብዙዎች ኢትዮጵያውያን እንዲደርስ ሼር በማድረግ ሰብስክራይብ በማድረግ ኮመንት በማድረግ እንድታግዙኝ እጠይቃችኋለሁ። በዚህ አጋጣሚ እስኪ ሰኞ ዕለት ከብዙ አስተያየቶቻችሁ መካከል ሰብሰብ አድርጌ ይዤ እመጣለሁ። የወቀሳችሁኝንም ክፉ ንግግርም የተጠቀማችሁትንም ሰዎች ከምን እይታ አንጻር እንደሆነ ያመሰገናችሁንም ሰዎች ከብዙዎች አንጻር ግን ምስጋናውና አስተያየትና እንደገና ደግሞ ቢሆንልን የምትሉትንም ጥያቄ አያይዤላችሁ ዛሬ ኮመንት ካረጋችሁ አብሬ ሰኞ ዕለት ይዤላችሁ እመጣለሁ። ከመሸጋገሪያ በኋላ እንገናኝ። የመጀመሪያው ቅምሻ የማደርግላችሁ ከሁሉ በላይ ይሄን ነገር ነገና ከነገ ወዲያ አትጠብቁትም? ይሄንን ድምፅ አትናፍቁትም? ኦርቶዶክሳውያን ለሆናችሁ ስሙት። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው። አይናፍቃችሁ ቅዳሴ መግባት
ክርስቶስን እንዲህ የምታመሰግን ቤተክርስቲያን ዘወትር ዕለት በማህሌቷ በቅዳሴዋ በኪዳኗ እንዲህ እግዚአብሔርን ክርስቶስን ሰማያዊ መልክ ባለው ምስጋና እዚህ ምድር ላይ የምታመሰግን ቤተክርስቲያንን ክርስቶስን አታውቂም ማለት አያሳፍርም? እና ቅዳሴ ለምን ትቀራላችሁ? ቅዳሴው እኮ እናንተን ነው የሚናፍቀው፣ ልጆቻችሁን ይናፍቃል። ይህ ድምፅ አይናፍቃችሁም? ከልጅነታችሁ ጀምሮ ሁሉን የፈጠረ ሁሉን ያደረገ ሊሰቀል በጎን የመጣ በጣም ደስ የሚል ዜማው፣ ቅዳሴ ስርዓቱ፣ ትህትናው አምላክ ሆኖ የተሰቀለልን አምላክ በየቀኑ ማሰብ፣ በየቀኑ መቀደስ፣ በየቀኑ ለመቀደስ ቤተክርስቲያን መመላለስ፣ በየቀኑ በኪዳን ለመጸለይ፣ በየቀኑ በመሐሌት ለማመስገን፣ በየቀኑ በቅዳሴው ለመቀደስ የምንሄድ ምዕመናን ስንሆን ደስ አንልም? እና ቅዳሴ አትቅሩላችሁ። የትም ሁኑ፣ ሱዳን ሁኑ፣ አሜሪካ ሁኑ፣ አውሮፓ ሁኑ፣ እስያ ሁኑ፣ አረብ ሀገር ሁኑ፣ አፍሪካ ውስጥ ሁኑ፣ ኢትዮጵያ ውስጥ የትኛውም ስፍራ ሁኑ፣ መላው ዓለም ላይ የትም ቦታ ኑሩ፣ ይሄን ቅዳሴ ይጠራችኋል። ኑ በእናታችሁ። እንደዚህ ብዬ ልበል አይደል? በጣም ደስ ስላለኝ እንደው ለቅዳሜና እሑድ መጥሪያ ይሆናችሁ ብዬ ነው ይሄንን ያቀረብኩት። እውነት ቤተክርስቲያን ትጠራናለች። በየቀኑ በሯ ክፍት ነው። እኔና እናንተን ትናፍቃለች። እንደኔ አይነት ኃጢአተኛውን እንደናንተ አይነት መልካም ሰዎችንም ትናፍቃለች። እና ቤተክርስቲያን ትጣራለች። የምትጠራው እኔና እናንተን ነው። ለምን እንደሆነ አሳያችኋለሁ፣ ለምን እንደምትጣራ። ትላንትና ብዙ ጊዜ እኔ የጥምቀት በዓልና የዓመታዊ ክብረ በዓል ታቦቱ ከመንበር ሲወጣ ሁሉም ቦታ ላይ በጣም ብዙ ስፍራዎች ላይ እርግቦች ታቦት ላይ ሲያርፉ እናያለን። ብዙ ቪዲዮዎች አሉ። ብዙ ሰዎችም አጋርተውን ያውቃሉ። እና የመንፈስ ቅዱስ ጸጋ ከዚህ በላይ እንደሆነ ስለምናውቅ እኛ ለምደነዋል። አሁን የፖለቲካው መድረክ እርግብ አናቱ ላይ ሲያርፍ ደነገጠ። ነገር ግን እነሱ እንዲያደርገው አመሰገኑ። ጋሞ ላይ ነው የተፈጠረው። እዩት። ያወራነው ነገር ሁሉ ትክክል መሆኑን ማረጋገጫ ነው። በጣም የተሳካ ነው። የጋሞ የፖለቲካ አመራሮች ከህዝብ ጋር ይሁን ከአመራር ጋር ውይይት በሚያደርጉበት ሰዓት ላይ አንዲት እርግብ መታ ንግግር የሚያደርጉት መድረክን የሚመሩት ኃላፊ ጋር መታ አናታቸው ላይ ያረፈች። ጎንበስ ቢሉም አልነሳለች። እንግዲህ የተናገርነው ነገር ትክክል ለመሆኑ ማሳያ ነው ብለው እንዲያመስግነዋል። ድንቅ የሆነ ነገር ስለሆነ ስለገጠማቸው እኔም እንዲሁ ለቅምሻ አጋራዋቸው። ብዙ ኢትዮጵያውያን ሴቶች የሚቸገሩበት በላይ ባል ያላቸውና መኪና ያላቸው ሴቶች የሚቸገሩበትን ነገር የእናቶች ወግ ስለ ልጆች አስተዳደግ የሚል በጣም ብዙ ሴቶች ብዙ ወንዶችም ማህበራዊ ጉዳዮችን የሚጋሩበት የፌስቡክ ገጽ ነው። በነገራችን ላይ በጣም ብዙ ሰዎች ይማሩበታል። ወጣቶችም ትልልቆችም ቁም ነገር ነው በነገራችን ላይ የሚተላለፈው እና ይሄንን ፔጅ በጣም አደንቀዋለሁ። በርቱ። በእውነት ውስጥም ኮሜንት የሚያደርጉላቸውን ሰዎች አይቻለሁና አይ ቲንክ ቲና ትባላለች የፔጁ ባለቤት። ከሀገር ውጭ ነው የምትኖረው። በቅርቡ ኢትዮጵያ ውስጥ መታ ተመልሳ ነበር። ቲኑዬ የባለቤት የመኪና ፈርስት ኤድ እቃ ውስጥ ኮንዶም አገኘው። ስጠይቀው ግዴታ ነው ካልሆነ ትራፊክ ይቀጣኛል አለኝ። ግን ምንም ውስጥ ሊቀበለው አልቻለም። እስኪ ጠይቂልኝ ብላ ስትልክላት ለጠፈችላት። ኮሜንት ያደርጉት 99% ሰዎች አዎ የመኪና ድንገተኛ አደጋ ኪት ተብሎ በቅርብ ጊዜ ግዳጅ ተደርጓል። ከተደረገ በኋላ ኪት ውስጥ ሲሸጥ ራሱ ኮንዶም እንዲገባ ተደርጓል። እና የትራፊክ ማኔጅመንት ለድንገተኛ ነገር ኮንዶም ምን ይሰራለታል? በጣም ብዙ ሰው ያሳሰበውና መነጋገሪያ የሆነውን ነገር አየውና በኋላ መጨረሻ ላይ ማሳያችሁ ነገር አለ። መጨረሻ ላይ በጣም ጠቃሚ መረጃ ለሁላችን። ለባለ ትዳር ወንዶች ኪት የአደጋ መከላከያ ኮንዶም ምን ይሰራል? ከኪት ውስጥ የሚገባው እውነት አስባችሁበት ነው? ለማን ታስበው ነው? የትራፊክ ማኔጅመንቱ ወይ ደግሞ የመንገዶች ባለስልጣን ነው ይሄን የሚያሰራው? ምንድነው ያሰባችሁት? እንደው አልኮል፣ ፋሻ፣ እነዚህ እሳት ማጥፊያ
መፍቻዎች የተወሰኑ ነገሮች ሊኖር ይችላል። ነገር ግን ይሄ ለምን ታሰበ? ድንገት መኪናውን የሆነ ጥግ ጫካ ውስጥ አቁሞ ካልሆነን ሰው ጋር የሆነ ነገር ቢያደርግ ይሄ መያዝ አለበት ብላችሁ እንደ መኪና አደጋ አስባችሁት ነው? ይሄንን ምን ታስበው ነው? ኮንዶም ከአልኮል ጋር ምን ይሰራል? ምን ቢታሰብ ነው ማለት? ምን ያህል እዚህኛው ቤት ትዳር ውስጥ እንዴት እንደሚፈጥር ሐሳቡን አያችሁት? ምን ይሰራል ኮንዶም ከመኪና አደጋ ድንገተኛ አደጋ ጋር ለሚፈጠር ነገር ኮንዶም ምን ያደርጋል? ንገሩን እስኪ። እሳት ሲነድበት ሄዶ ከሴት ጋር እንዴተኛ ነው በፍጥነት? ምንድነው ትርጉሙ? ነው ቢዚ ይጠቅመዋል? ምን እንዲያደርግበት ነው የሚጠቅመው? ባለ ትዳር ለሆነ ሰው ላልሆነ ሰውስ እንዴት ነው እናንተ የምታዙት? ምንስ ያገባችኋል እዛ ውስጥ እናንተ? ያልያዘ ሰው 1500 ብር የቀጣችሁ ሰው እንዳለ እዚህ ገጽ ላይ ኮመንት ላይ ገብታችሁ አንብቡት እስኪ። ገርሞኝ ነው። ኮንዶም ያልያዘ ሰው 1500 ብር ይቀጣል ትራፊኩ። የእውነታችሁን ነው? መንገድ ትራንስፖርት ነው ትራፊኩን የሚቀጣው? የትኛውን የሚቀጣው? ኮመንቱን ነው ያየሁትና የምር ነው። እውነት ከሆነ ንገሩ። እኔ ከመኪና አደጋ ጋር የመኪና ድንገተኛ አደጋ ሰው ተሰውሮባችሁ ወድቆባችሁ የሆነ አደጋ ደርሶባችሁ ያንን ድንገተኛ አደጋዎችን ደም ለማቋረጥ ፈልቅቆ ለማውጣት ምናምን ለሚያስፈልጉ ነገሮች ኮንዶም ምን ያደርጋል? እዛ ሰዓት ላይ የአደጋ ሰዓት ላይ ምን ይሰራለታል? የኮንዶም ጉዳይ ጭንቅላት ውስጥ እንዲገባ ማድረግ ራሱ። እኔ ትራፊክ ማኔጅመንት ከምን አስቦት እንደሆነ ይሄን አላውቅምና ምናልባት ብትነጋገሩበት ስለማይጠቅምን ብዬ ነው። አንደኛ ያው ትዳርም ልታጋጩ ነው፣ ልታፋቱ ነው ባልና ሚስት። እንደው ይሄን ገጽ የማታገኝ ሴት ምን ልትሆን ነው? እዚህ ላይ መልስ ሰጧትሽ። ይሄን ገጽ የማታገኘው ሴት ምን ልትሆን ነው? ባሌ ከሌላ ሴት ጋር ይሄዳል ብላ በቃ ቀውጤ ነው የምትፈጥረው። ልክ ነች ማለት ልክ ነች እኮ ያንን ማለቷ ስተት የለውም። ልክ ነች፣ ስለማታውቅ ልክ ነች። ሁለተኛ ይሄ ከትራፊክ አደጋ ጋር ምንም የሚያገናኘው ነገር የለም። ከድንገተኛ እቃዎች ጋር ታስቦበት ታቅዶበት ለሚሰራ ቤርጎ ተይዞ መኪና አቆሞ ጫካ ስር ተገብቶ ለሚደረግ ነገር እንደ ድንገተኛ አደጋ መከላከያ ተደርጎ የሚያዘው። ኧረ ተው እባካችሁ፣ እንደው ግፍ ይሆንባችኋል ብያችሁ ልለፍ። የዩኒቨርሲቲ ልጆቻችሁን ጭንቅ ደግሞ ላሳያችሁ። እዩት፣ እግዚአብሔር ይርዳችሁ። እኔ ሳየሁት፣ እናንተ ግን እግዚአብሔር ይርዳችሁ። የዩኒቨርሲቲ ተማሪዎቻችን አሁን ያሉበትን ነው የበጀት ማሻሻያ ምናምን የሚሉት ነገር ይኸው ተቀይሮ ጭራሽ የበጀት ማሻሻያ አንድ ቀን ሲያድር አቤቱ አሁን ይሄንን ዘብዝቦት ነው ሰርጀሪ ያስገብቶት ነው ምን አድርጎ ይብላው? በምንድን ነው የምታወቁት? በኮንክሪት ነው እንደምትሰሩት? እግዚአብሔር ይርዳችሁ። እኔ ያው ድምጽ አሰምቼላችኋለሁ አሳይቼላችኋለሁና አንዳንድ ዩኒቨርሲቲዎች የምታደርጉት ነገር ከባድ ነው ማለት ነው። ይሄ ኬንያዊ ነው፣ ተመልከቱ። ይሄንን ኬንያዊ ከእግዚአብሔር ጋር በዋትስአፕ አወራው ብሎ ይሄንን ገልጿል። ይሄ ሰባኪ ዴቪድ ኦር ይባላል። በቤተ ክርስቲያን አገልግሎት ወቅት ከእግዚአብሔር ጋር ያደረኩት ዋትስአፕ ውይይት ነው ያሉትን መረጃ በትልቅ ስክሪን ላይ ለምዕመናን የሚያሳዩበት ነው። ይሄን ስልክ ከፍቼ አንዱን ስልክ ቁጥር ጋድ ብዬ ሰፋ አደርገዋለሁ እና እንግዲህ ምዕመናን ለምትሆኑት ነው የምነግራችሁ ለሁላችሁ። ከዛን የሆነ አገልግሎት ቸርች ላይ ተቀምጬ ወይ ቤተ ክርስቲያን ወይ መስጊድ ወይ ምናምን ውስጥ ተቀምጬ በአደባባይ ወጣና እያሳየዋቸው ከጋድ ጋር ያው በስልክ በዋትስአፕ ያወራውበት አካውንት ከፍቶ ስልክ ቁጥር አውጥቶ። ኬንያ በነገራችን ላይ የሐሰተኛ ፓስተሮች በጣም የረቀቁበት ነው። ለደቡብ ሱዳን ፕሬዝዳንት ከተቃዋሚዎቹ እንዲቃወሙበት ወደ 46 ሚሊዮን የኢትዮጵያ ብር ነው የከፈሉት ለአንድ ሴት ፓስተር። የኬንያ ፓስተር ነች። በነገራችን ላይ ኬንያ ሪፈር ማድረግ ጀምራለች፣ ፓስተር ኤክስፖርት ማድረግ ጀምራለች። ኢትዮጵያ ውስጥ ያሉት ነው የማይሄዱት እኮ ሪፈር አይሆኑ በቃ የሆነ ከፍተኛ አመራሮችና ምናምኖች ጋር አይደርሱም። እና ጋድን አወራው ምናምን የሚሉት ብዙ ናቸውና እስክሪን አወጥቶ ከእግዚአብሔር ጋር የተደረገ ውይይት በሚል ስም ሲያሳዩት ይውላል። እና ሰባኪው ተከታዮቹ ድርጊቱን እንደ እምነት መገለጫ ተምሳሌታዊ ተግባር በመቁጠር ቢከተላቸውም ተቺዎች ግን ከፈጣሪ ጋር በዋትስአፕ ያወራል የሚል ትክክለኛነቱን በጥያቄ ምልክት ውስጥ ከተውታል። የምን ጥያቄ ውስጥ ምልክት ውስጥ ያስገባል? ክርስቶስ ለእናንተን ለማናገር ዋትስአፕ እና ሌላ መገልገያ ይሄ ሶፍትዌር አውጥቶ ምናምን ይጠቀም? ሰው የፈጠረው
እኛን እኮ እንዲያበጃጅቶ ፈትቶ ውስጣችን ውጫችን የሚያውቅ አምላክ ነው። እና ለማንኛውም እችን እንደ ቅምሻ እንድትካፈሏት ነው ያመጣውላችሁ። ወደ ዋናው ጉዳይ ልግባ። አዶናይ ምን አረገ? ምን ሆነ? ይሄን ቪዲዮ ስሙት። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛ ማጫሉን አጥተን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት፣ በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ። ተናገር ወለጋ ተበል እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏለሁ። እኔ የምለው የእውነት ግን እግዚአብሔር ነው የምላችሁ፣ አስተሳሰባችን ለካ እንደዚህ በጣም ዝቅ ብለናል። ዘረኝነት እንዴት እንደሚያስጠላ እኮ። አቤት 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 ኢትዮጵያ! ይሄ ልጅ የህይወት ውጥንቅጡና መከራውን ወጥቶ ወደ አደባባይ ሲያወራ ከኢትዮጵያ ህዝብና ከሚዲያ አንጻር አይመጥንም። ሁለተኛ ነገር የሚያስተምረው ነገር ይልቅ የሚጎዳው ነገር ይበልጣልና ከሚዲያ እንዲህ አይነት ነገሮችን አውርድ ብለን ገሰጽ ነው። ልክ ነን እኮ። እሱም ያንን ነገር ቀስ አለ ከኢትዮጵያ ማህበራዊ ሴት ጋር አየና የራሱን ነገር ብቻ በየቀኑ እየሰራ ሄደ። አይሰማም። ልክ ነው። ጎበዝ ነው። በረታ። አሁን ተከታዮቹ እየጨመሩ ስራውንም በህዝቦች ዘንድ በሌላው ሰው ተወዳጅነት እያገኘ ሲሄድ አዶናይን እንደ ሃጫሉ እናስገድለዋለን፣ 1 ሚሊዮንም 10 ሚሊዮን ብርም ከፍለን ሃጫሉ ተገድሎ እኛ እንዳለቀስን የኦሮሞ ህዝቦች ሁሉ አዶናይም ተገድሎ የትግራይ ህዝብ ያለቅሳል። በዚህ ጦርነት የሞተው ህዝብ ብዛት ስንት ነው? የምን ብሔር ተወላጅ ነው? ኢትዮጵያ ውስጥ ያልኖረ ብሔር የለም። ጦር ሜዳ ላይ እንደ ህዝብ የምናለቅስበት የምንልበት ችግር እኮ በጣም ብዙ አለን። ብዙ አዶናይን አትገሉት፣ ዘረኞች አትገሉት፣ ፖለቲከኞች አትገሉት፣ ብሔርተኞች አትገሉት። ሰው ሆኖ መቆም አለበት። ሰው ሆኖ መቆም ማህበራዊ ሴቱን እየተወጣ ከወላይታ አምጥቷቸው ሊስትሮ ቦታ እየሰጣቸው የተቸገሩትን እየረዳ የታመመች ድሬዳዋ ያለች ልጅ እየረዳ የሚያውቃት ዘመዱን ሳይመርጥ እንደ አንድ ኢትዮጵያዊ እያገለገለ ከነበረበት ትክክለኛ ያልሆነ አገላለጽና መንገድ የራሱን ስልስና ቅርጽ ስሎ ሚዲያውም ብስለቱም እድሜውም አጠገብ ያሉት ሰዎችም አግዘውት መስመር እየያዘ ሲመጣ አሁን ደግሞ እንገድለዋለን የሚል ዛቻ መጣ። ከረሃብ ጥጋብ ይጎዳል። በእውነት በጣም ጥጋብ ይጎዳል። ጥጋብ ማስተንፈሻ የለው። እንዲህ አይነት መረጃዎች ሲለቀቁ ምናልባት መረጃዎቹን ለጸጥታ ተቋም ማሳወቅ ተገቢ ይመስለኛል። እኛ መረጃችን የምንናገረው እንዲህ አይነት መረጃዎች ጸጥታ ተቋም እንደሚያው እናውቃለን። እግዚአብሔር ያክብራቸው። ብዙዎች እንዲህ አይነት ነገር ሲያደርጉ ገንዘብ ተከፍለው የተገደሉ ሰዎች ሊኖሩ ይችላሉ፣ ላይኖሩም ይችላሉ። ነገር ግን የሆነን ሰው ፎከስ አድርጎ መስራት ከተጀመረ አደጋ ነው፣ ጥሩ አይደለም። በቃ መልካም ስራዎችን የምናዳንቅ ኢትዮጵያዊ ልኖር ይገባናል። ለምሳሌ እኔ በተቻለኝ አቅም ፖለቲከኝነት፣ ብሔርተኝነት ምናምን ስላለመግባት እጠራለሁ፣ በጣም እጠራለሁ። አንዳንዱ ቃሌ ተተርጉሞ ይሄድብኛል። አውቄ አይደለም ማድረግ፣ አልፈልግም። የማልፈልገው ሃይማኖትና ማህበራዊ እሴታችን ውስጥ የገባው ፖለቲካ ከምነግራችሁ በላይ ኢትዮጵያን ለማጥፋት ነው የሚሰራው። ቤተክርስቲያን ለማፍረስ፣ መስጊድ ለማፍረስ፣ ቸርች ለማጥፋት፣ ኢትዮጵያዊ እርስ በርስ የታሰረበትን ገመር ለመበጠስ ነው የሚሰራው። ይሄ እኔን እናንተ በማጥፋት ነው የሚሰራው። ዛሬ አይደለም የተጀመረው። ከ200 ዓመታት በላይ ነው ኢትዮጵያን ለማፍረስ የተጀመረው። አይደለም ከ5000 ዘመን ጀምሮ ነው ኢትዮጵያ ለማፍረስ የሚሰራው።
ታሪኩን ማየት ከፈለጋችሁ ወደ ኋላ ታሪክ የገባችሁ የተጻፉ ታሪኮችን አንብቡ። ስለ ኢትዮጵያውያን የሚሰራውን ውጮች የሚሉትን ወቁ። ኢትዮጵያ ውስጥ ተመቶ ላሊበላ የሚሰራውን እዩ ተመልከቱ። መቶ ሶፍ ዑመር ላይ የሚሰራውን ተመልከቱ። ያኔም መሐልም ላይ ምንድነው የተደረገው? ኢትዮጵያ ላይ ስለ ሀገር የምትንገበገቡ ስለሆነ አንድ ሰው አንድ ሀገር ነው። እዚህ ገድለዋለሁ ያለችም ይገደላልም ተብሎ የተነገረለትም ኢትዮጵያዊ ናቸው። ለኔ ኢትዮጵያዊነታቸው ነው የሚታየኝ። ትግሬነታቸውና ኦሮሞነታቸው የሚመጣው ከዛ በኋላ ነው። ቋንቋቸው ነው፣ ወገናቸው ነው፣ ማህበረሰባቸው ነው፣ ሶሻብል ማህበራዊ ማንነታቸው ነው። ሁላችንም የወጣንበት ማህበረሰብ አለ፣ የምንወደው የምናከብረው ያሳደገን። እንዴት ነው አንድ ሰው ጥሩ እየሰራ በመጣ ቁጥር አይ እሱን አይከን አድርጋችሁ ፖለቲከኛ ልታደርጉት ነውና እንገድለዋለን? በአደባባይ እኮ ነው የሚነገር። 1 ሚሊዮን ብር ከፍዬ አስገድለዋለሁ። ለማንኛውም ወዳጆቹም ጠብቁት፣ ክፉ ነገር አይግጠም። ወንድማችን የጀመርከውን ስራ ቀጥል፣ ማበረታታት ነው። እንዲህ አይነት ነገር ለምታስቡ ደግሞ ልቦናችሁን ይመልስላችሁ። የህግ አካላት ይህን ነገር ትሰሙታላችሁ ብዬ አስባለሁ። ለእናንተ ምንም አልነግራችሁ፣ ምክንያቱም ህጉ የሚያሰራችሁን ስለምታውቁት ከእናንተ የተሻለ ስለማናውቅኝ። ሌላኛው መረጃ ከአዶናይ ጋር ከተያያዘ አይቀር ሰሞኑን የባትሪ ማስታወቂያ ሲያስተዋውቅ አይቻለሁ። ወደ ኔው ጉዳይ ልምጣላችሁ፣ ማህበራዊና ሃይማኖታዊ ጉዳዮች ላይ ይሁት ተመልከቱ። ይህን ማስታወቂያ አዶናይ ማስታወቂያ መካከል አንዱ ነው። ሰላም ውድ የቲክቶክ ቤተሰቦቻችን፣ አሁን የምንገኘው በምዕራብ ሸዋ ሀገረ ስብከት በወልመራ ወረዳ የፊሎ አርቦ ደብረ ጎልጎታ ቅድስት አርሴማ አቡነ አዳም አንድነት ገዳም ውስጥ ነው ያለነው። እንደምታዩት ይሄ የጸበል ቦታ፣ ይሄ ገዳም፣ በዚህ በኩል ወንዝ አለ። ይሄንን ለመስራት ሲሚንቶ፣ አሸዋ፣ ድንጋይ፣ ቆርቆሮች ያስፈልጋሉ ይሄን ቦታ ለመስራት። ስለዚህ ወንድማችን አዶናይ በሰጠን ቻሌንጅ መሰረት እኛም ቻሌንጁም ተቀላቅለናል። ሻዶ ባትሪ ይለያል። ይሄንን ሪፖርት ሴንድ ኮፕሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉና ይሄንን ገዳም በጥሩ በአማረ ሁኔታ አጥሩ እንዲታጠር ውድ ቤተሰቦቻችን ሼር ኮፕሊንክ አድርጉ። ሻዶም ባትሪ ይለያል። ሁላችሁም ይሄንን ተቀላቀሉ። ይሄንን ገዳም ሼር በማድረግ እና ቻሌንጅ የተቀላቀሉ ገዳማት ወይስ ቻሌንጅ የተቀላቀሉ ቄሶችን በላችሁ። እውነት ቤተክርስቲያን እንደዚህ ነች የምንጠብቃት? ምዕራብ ሸዋ ላይ ነው ያሉት በብፁዕ አቡነ ገብርኤል ሀገረ ስብከት ስር እና ቤተክርስቲያኑም ገልጸውታል። የነሱ ስራ ገንዘብ ማግኘት ስለሆነ የአዶናይ ቻሌንጅ ላይ ተቀላቅለዋል። ቤተክርስቲያን ገዳም በካህን ቆብ ለብሰው አደባባይ ወጥተው ነው የተናገሩት። እኔ ቪዲዮውን ያመጣውላችሁ። ይሄን ብዙ ሰው የአካባቢውም ሰው ሼር ሰብስክራይብ እያደረገው ነው የሆነ 100,000 ብር ምናምን ለማግኘት። ቤተክርስቲያን የዓለም ቻሌንጅ ተቀላቅላ ያውም ገዳም ነው ብለዋል ራሳቸው። የአዶናይ ቄስ እንበላቸው ምን እንበላቸው? ለምን እንደምላችሁ ታውቃላችሁ? የሚፈርስ ነፍስ አታይም፣ የሚጠፉ ነፍሶች አዩም። አሁን ካህናቶቻችን ድንጋይ መደርደር ሆኗል ስራቸው። የቤተ ክርስቲያን ልጆች አይገዳቸው፣ የሚጠፉ የሚኮበልሉ ነፍሶች አይገዳቸው፣ የሚደህዩ የሚያጡ ነፍሶች አይገዳቸው። እነሱ የሚታያቸው ገንዘብ ብቻ ነው። በጣም ይህ አደጋ ነው፣ ይህ አደጋ ነው። ሀገረ ስብከቱም ቤተ ክህነትም በዚህ ጉዳይ እንዲያስብበት እንፈልጋለን። ተደጋጋሚ የቤተ ክርስቲያን ማስታወቂያ የምናየው ፈረሰ፣ አጥሩ እንዲሆነ እንዲተቸገርን ነው። ቤተ ክርስቲያን ልጆቿ ላይ ስለማትሰራ አትሰራም ማለት በነፍስ የሚጠፉ በጎቿን አታስብላቸው። እያሰበች አይደለም። ቤተ ክርስቲያን አይደለችም። ቤተ ክርስቲያን የሚያስተዳድሩት ግለሰቦች ወይ ደግሞ ካህናቶች። ይቅርታ ክህነታቸውን መሻር አልችልም። ካህናቶች ይሄንን እያደረጉ ነው። በእንደዚህ ሁኔታ እዚህ ሀገረ ስብከት ላይ ምን እንጠብቃለን? ቻሌንጅ ከገዳም እየወጡ ቻሌንጅ የሚቀላቀሉ ካህናት፣ ቤተ ክርስቲያኖች በዓለም ልጆች ላይ ቻሌንጅ መጀመር። ገንዘቡ እንጂ የሚፈለገው ጉዳይ አይደለም የሚፈለገው። አንድ ሰሞን የዲጄ ማስታወቂያ የሚሰሩ ልጆች አይቻል። የቤተ ክርስቲያን ልጆች መቼም ዲጄ የመዝሙር ዲጄ የለንም አይደል? የዓለም ዲጄ ነው፣ የዳንስ ዲጄ እና ገንዘቡ ታስቦ የእግዚአብሔር ቃል ተረስቶ ነፍስ ተረስቶ ገንዘብ፣ ቁስ፣ ቆርቆሮ፣ ጣራ፣ ግድግዳ፣ ቤት ሰው የሚያክል ክቡር ፍጡር እያለ ሌላው ነገር ላይ ነው የምናስበው። ይሄንን ያስባለኝን ፕሮግራም አሁን አሳያችኋለሁ። ተመልከቱት። ይሄ ፕሮግራም ትላንትና የአዲስ ሚዲያ ኔትወርክ ማለት አዲስ አድማስ ዘገበው።
ኤስኦኤስ ህፃናት መንደሮች በኢትዮጵያ በ2.8 ቢሊዮን ብር ፕሮጀክት ይፋ አደረገ። ምን ሊያደርግ? ኤስኦኤስ እንደምታውቁት ህፃናት ማሳደረጊያ ድርጅት ነው። ኤስኦኤስ የተመሰረተው በአውስትራሊያዊ ግለሰብ ነው። አሁን ድጋፍ የሚያደርገው በቋሚነት የምትረዳው ስዊዘርላንድ ነች። አሁን ቀደም ሲል በሐረር በጅግጋና በጎዴ ሲተገበሩ የነበሩት 3 ፕሮጀክቶች ነበሯቸው። ከዛ በፊት ደግሞ በሲዳማ ክልል በአለታ ወንዶና በይርጋለም እንዲሁም በኦሮሚያ ክልል በያቤሎ የሚተገበሩ 6 አዳዲስ ቤተሰብና የማህበረሰብ ማጠናከሪያ ፕሮጀክቶች አላቸው። አሁን ይፋ የሆነው ደግሞ ተጨማሪ ነው። በቀብሪ ዳህር በሶማሌ ክልል ቀብሪ ዳህር በማዕከላዊ ክልል ኢትዮጵያ በሆሳና ላይ 251 ሚሊዮን ብር በላይ ፕሮጀክት ድጋፍ አድርጓል። እየሰሩ ያሉት ሰው ላይ ነው። እኛ ቤተክርስቲያናችን የምትሰራው ምን ላይ ነው? ድንጋይ ላይ፣ ሰው ላይ አይደለም። ሰው ላይ መስራት አይደለም ድንጋይ መስራት። መጀመሪያ ሰው ላይ እየሰራን አይደለም። እኔ ሰው ላይ ስንሰራ ሰው ገንዘቡን ያመጣዋል፣ ወይ ደግሞ ገንዘቡ ሰው ራሱ አስራቱን ሲያወጣ ቤተክርስቲያን የምትተዳደርበትን ያችን የእግዚአብሔር ለእግዚአብሔር የቄሳር ለቄሳር የተባልነውን ሁላችንም እናወጣለን። አሁን ቤተክርስቲያን በሄድን ቁጥር ታቦት ቆሞ የምንጠይቀው ገንዘብ ነው የምንጠይቀው። እኔ ብቻ አይደለሁም፣ ሁላችንም። ብፁዕ አቡነ ገሪማ አንድ ቀን የተናገሩትን አስታውሳለሁ። ገንዘብ አሁን የምንለምናችሁ ጊዜ ሊያቆም ይችላል፣ እንዴት አትሰጡም ብለው ታቦት ቆሞ ሲናገሩ ሰማቸው። ልክ ናቸው። አስራቱን ምዕመኑ እንዲያወጣ ስላልሰራንበት፣ ምዕመኑ ላይ ስላልሰራን፣ ስጋው ደግሞ የሚቀበል ምዕመን ስለሌለ፣ ንስሐ የሚገባ ምዕመን ስለሌለ አስራት የለም፣ ቤተክርስቲያን የምትተዳደርበት የለም። ለዚህ ነው ታቦት ቆሞ የሚለመነው። ስለዚህ እናንተ የምትጠይቁት የህንፃ ግንባታ፣ ምዕመኑ የሚፈልገው የነፍሱን ድህነት፣ ታቦት ቆሞ የሚለመነው ገንዘብ። ብፁዕ አቡነ ገሪማ የተናገሩትን ነገር እንዴት ብሎ ህዝቡ ይፈጽም? ለምናችሁ የምትሰጡበት ጊዜ ይመጣል። አዎ ለምነን ነው መስጠት ያለብን፣ እየለመነን ነው መስጠት ያለብን። እና እኚህ ወጥተው የአዶናይን ቻሌንጅ ጀምረናል ተቀላቀለ። ገዳም እኮ ነው የአዶናይን ቻሌንጅ የተቀላቀለው። እንዴት አይነት መውረድ ነው? ትክክል እኮ አይደለም። ገንዘብ ይመጣላቸው ደስታ ነው። ነገር ግን እዛ ያሉትን ምዕመናን ብቻ አለ ችግራቸውን ለመንፈሳዊ ቻናሎችም ለምን ማሳውቀው ገዳሙ መሰረታዊ ችግር ካለበት እጣን ጧፍ የሌለው ገዳም አለን እኮ። እዛ ያለው እኮ ደብር ተገልጋይ ጸሎት አድርጉ እዚህ ቦታ እናዘጋጃለን ቢሏቸው እኮ ብሎኬት አምጥቶ ምናምን የሚሰራ ሞልቷል። እኛ በቤተ ክርስቲያን በመስራት ሰበብ በርሜል ቅዱስ ጊዮርጊስ ጋር ያለችው ገነተ ማርያም የገጠመኝን ነገር ነግራችሁ የለም? እኔ ገዛ እኔ ራስ ቤተልሔም ላሰራ ሄጄ ቤተሰቦቼ አብረው ጽና ቤት እናሰራለን ብለው ይኸው አላለቀም እስካሁን። ገንዘቡን እነሱን አተመናቸው ካህናቱን ብሎ ገንዘብ የሚሰበስበው የጉዞ አዘጋጅ ልጅ ነው። ኤማውስ የጉዞ ማህበር ይባላል የሚያስተባብረው ልጅ። በሱ ጉዞ ያስተባበራቸውን ቤተሰቦቼ አይሆኑ ራሱ ባይሆን እንኳን ራሱ ገንዘብ አስገብተው ያስገቡበትን 630 ሺህ ብር ደረሰ ይላኩልኝ። 500 ሺህ ብር ገብቶብልኛል አለ። ደረሰኝ እኮ አለኝ። ሚዲያ የሚናገረው ሰው ኃጢአት ለመቁጠር አይደለም። ቤተክርስቲያን እንድትቆም፣ የቤተክርስቲያን ስርዓት ህግ እንዲጠበቅ፣ አባቶች እንዲከበሩ፣ ካህናት በክህነታቸው፣ ጳጳሶች በጳጳሳቸው፣ ዲያቆን በዲያቆንነታቸው፣ ምዕመን በምዕመን እንድንሰራ ነው የምንፈልገው። ያ ነው እኮ የቤተክርስቲያን የወደፊትም ተስፋ። ይኸው 2.8 ሚሊዮን ብር በጀት ተበጅቶ ግለሰቡ ካቶሊካዊ ነው በነገራችን ላይ የመስራቹ ባለቤቱ ታስቦ ህፃናት ለማሳደግ ይሰራል። ላምጣላችሁ ይሄን የተናገርኩበትን ምክንያት ላመጣላችሁ። እዩት ይሄንን ዜና ደግሞ። ይሄ ዜና ደግሞ ህፃናት አሳውረው ለልመና የሚዳርጉ ተመልከቱት። ጨካኞች አዲስና አስገራሚ ጉድ ወጣ ብሎ አዲስ አድማስ ዘገበልን። በህፃናት ላይ የሚፈጸም እጅግ ዘግናኝና ሰብአዊነት የጎደለው ድርጊት በአዲስ ጥናት ይፋ ሆነ። ፖፑሌሽን ካውንስል ጨምሮ 4 ድርጅቶች በጋራ ባካሄዱት ጥናት ህገወጥ ሰዎች አዘዋዋሪዎች ህፃናትን በግዳጅ ለልመና ለማሰማራት ሲሉ ሆነ ብለው አይናቸውን እንደሚያጠፉና አካላቸውን እንደሚያጎሩ አጋልጧል። ይህን ጥናት የተደገፈ መርዶ በከተሞች በግዳጅ ለልመና የሚሰማሩ ህፃናት ከጀርባ ያላቸውን አስከፊ ሲኦላዊ ህይወት ፍንትው አድርጎ የሚያሳይ ሲሆን ድርጊቱም በህገወጥ ደላሎችና አዘዋዋሪዎች አማካኝነት የሚፈጸም ስልታዊ ጥቃት ብሎታል። ዝርዝር ማብራሪያ ያለው። እኛስ ምን እየሰራን አያችሁ? ኤስኦኤስ በዛ ይሰራል። በካቶሊክ እርዳታ ድርጅት መሰረቱ ካቶሊክ በሆነ ኢትዮጵያ ውስጥ ጥናት የሚያደርጉት ህፃናት ተሰርቀው ተዘርፈው
በነገራችን ላይ ህፃናት ወደ ጎዳና እንዳይመጡ የሚያደርጋቸው አንደኛው መሰረታዊ ነገር ጦርነት ነው። ኢትዮጵያ ውስጥ ጦርነት ቆሟል? አልቆምም። ወለጋ ጦርነት ነበር፣ ሶማሌ ነበረ በሆነ ወቅት ላይ እዚሁ አሁን በቅርብ ዓመታት አፋር አካባቢ ጦርነት ነበር፣ ግጭቶች አሉ በተለያየ ስፍራ ላይ። አማራ ክልል ጦርነት አለ፣ ትግራይ ክልል ጦርነት ነበር። እና ጥይቱ እኮ ሰው ነው የሚገለው፣ እናትና አባት ነው የሚገለው። የሚሞተው እናት ነው ወይ አባት ነው? ህፃናት ያኔ ባዶ ይሆናል። ያኔ አይናቸውን እያጠፉ ለልመና ያመጡላቸዋል። እጃቸውና እግራቸውን እየቆረጡ ያመጡላቸዋል። እግራቸውን ቆርጦ ያመጡላቸዋል። ምን ልታደርጉ ነው? ይሄ ነው እየሆነ ያለው። ቤተክርስቲያን ሰው ላይ እየሰራች ላይ ነው። እዚህ ጋር ግንብ አጥር ወንዝ አለ፣ ድንጋይ አለ፣ የአዶናይን ቻሌንጅ ተንቀላቅለናል ትሉናላችሁ። እውነት የቤተክርስቲያን ልጅ የሆናችሁ የማርያም ወዳጅ የሆናችሁ የገብርኤል ወዳጅ የሆናችሁ ተብላችሁ ተንበርከካችሁ ካህናቶች ይሄው ህንጻው ፈረሰብን ነው የምንባባለው። ሰው ላይ እንሰራለን። እንዳለ ሚዲያውን ተመልከቱት። አብዛኛው 99% የቆምነው ለህንጻው ነው። ልመናችን ለህንጻው ነው። ገንዘባችን ለህንጻው ነው። ጉዳያችን ለድንጋይ ነው። ጉዳያችን ለአሸዋ ነው። ጉዳያችን ለቆርቆሮ ነው። ጉዳያችን ለሲሚንቶ ነው። ሰውስ ይኸው እየነገርኳችሁ ጦርነቱ ያተረፋቸው ልጆችን የሚሰበስቡ በካቶሊኮች የተመሰረተ ግብረሰናይ ድርጅት 2.8 ቢሊዮን ብር በጀት በጅቶ ኢትዮጵያ ውስጥ ይሰራል። ሌላ መስራቹን ነው የነገርኳችሁ። ካቶሊክ ድርጅቱ ሃይማኖት የለውም በሚታወቀው። ሌላኛው ደግሞ ህፃናቶችን ወላጅ አልባ የተሰረቁ የተዘረፉ ጦርነት ያተረፋቸው መሄጃ ያጡ ህፃናትን የሚሰበስብ የሃይማኖት ተቋም የለም። ሙስሊሙ ህፃናቶችን አሳድጎ የሚያበቃበት ሙስሊም ስለሆኑ ልጆቹ ስለሆኑ የአላህ ልጅ ስለሆኑ ብሎ የለም። ፕሮቴስታንቱም የፕሮቴስታንት ልጅ ናቸውና እነዚህ ልጆች አሳድገን ማቆም አለብን የሚል የለም። የሚዲያ ፍጆታ ነው የምናደርጋቸው። ላሳያችሁ። ጎዳና ያሉ ልጆቻችን ተመልከቷቸው፣ እዩዋቸው ምን እንደሚሆኑ። በነገራችን ላይ ይሄን ቪዲዮ አያቻቸው። መንገደኛ እግር ላይ እንዲተጣብቀው ተንጠልጥለው የሚለምኑት ከጦርነት የተረፉ እናት ወይ አባት የተገደለባቸው አካላቸው ጎዶሎ የሆነ እናት አባት የሌላቸው ተሰርቀው የመጡ ይሁን አይሁን አናውቅም። ይሄ አዲስ አበባ ውስጥ ነው ያለው። ሌላ ልጨምርላችሁ። እያቸው ስነግድባቸው ኑሪ አባት በህይወት አለ? አባት አለ? ምን ሆነ? አባቱ ሞተ? ያንተ ይኸውልህ የማይሞት አባት ኢየሱስ አለ። አይዞሽ ኢየሱስ ለዘላለም የሚኖር ጌታ ነው። ኢየሱስ ይወድሃል። እሺ ኢየሱስ ደግሞ ያሳድግሃል፣ በትልቅ ደረጃ ያበቃሃል። እስኪ ኢየሱስን ወደዋለሁ በል። እሰይ ያንቺ ወንድም ነው አባትሽ የለም? አይዟችሁ የማይሞት አባት አለ። እሺ ኢየሱስ ያሳድጋችኋል። ኢየሱስ ነው እንዴ? የነሱ አባት ሽንት ቤት ውስጥ ገብቶ ነው የሞተው? ማሊም እንዴት መጣው? ወንዝ ላይ። ከዛ እንዴት ሆነ? አያችሁ፣ እሱ መንፈሳዊ ስብከት ሊሰብካቸው እንጀራ ሰጥቶ እንዲህ ጭንቅላታቸውን ነካካ። አባት የላችሁም። ይሄ ስብከት አይደለም፣ በእውነት ጨካኝነት ነው። በጣም ጨካኝነት፣ ዘገናኝነት ነው። እነዚህ ልጆች ለዘላለም ይዟቸው አቅፏቸው ቤት አስቀምጧቸው እያሳደጋቸው አይደለም። አያችሁ፣ ይሄ የሃይማኖት ፖለቲካ በጣም ያደፈ ትክክል ያልሆነ። እነዚህ ልጆች ማረፊያ ይፈልጋሉ፣ እፎ የሚሉበት ስፍራ ይፈልጋሉ። በጦርነት ውስጥም የተረፉትም ታግተው መንገድ ላይ ወጥተው ጎዳና ወጥተው የሰው እግር እያቀፉ የሚሰቃዩትም ልጆች ማረፊያ ይፈልጋሉ። ሌላኛውን ላሳያችሁ። አንተ ይሄ አስፓልት ዳር የተኛው ልጅ ምንድን ነው የሚፈልገው? ምን ነው ከኛ የሚጠብቀው?
አተኛኝቱን ስለን ብሰጠው ውጤት አለው ለሱ ምን ያደርግለታል? ነገ እህል ይሆነዋል? ሁላችንም የራሳችንን ነገር እንጂ የሀገራችንና የህዝባችን ነገር አንሰራም በጋራ። ሀገራችን ነች እኮ ኢትዮጵያ። የባዳ ሀገር ላይ የምንኖር ይመስል ሁላችንም እኮ ሰዓሊውም ሰባኪ ነኝ የሚለውም ቄሱም መንገደኛውም ስለ ቀጣዩ ትውልድ እያሰበ አይደለም። የቀጣዩ ትውልድ ጉዳይ አያገባኝም ብሏል ሁሉም። በሀገረ ስብከት ደረጃ መጀመሪያ በሀገር ደረጃ 5.2 ሚሊዮን ኢትዮጵያውያን ተፈናቅለው በመጠለያ ጣቢያ ነው ያሉት። ይሄን ወርልድ ፉድ ፕሮግራምም ገልጾልናል። የአደጋ ስጋት ስራ አመራርም በተለያዩ ቦታዎች ላይ እርዳታ እንደሚሰጥ እናውቃለን። ያ ማለት ድጋፍ ይሻሉ። የሃይማኖት ተቋማት ቀጣይ ትውልድና ልጅ ይፈልጋሉ። ቀጣይ ቄስ የሚሆን ቀጣይ ምዕመን የሚሆን ቀጣይ የእግዚአብሔር በግ የሚሆን ልጅ ይፈልጋሉ። ፕሮቴስታንቱም ኦርቶዶክሱም ሙስሊሙም ያን ይፈልጋል። ሰሞኑን አንድ ልጅ ማህበራዊ ሚዲያ ላይ ሻሸመኔ አካባቢ ይመስለኛል የራሴን ገንዘብ ነው የምሰጠው ምን አገባችሁ ብሎ 100 ምናምን ብር ይዘድሩ 10 ብር እየሰጠ እየቀረጸ ቀረጸኝ አቋርጠው ምናምን እያለ ሲሰጥ ታይቷል። በሱ የተነሳ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር አንድ ሰሞን። እኔ ደግሞ እኚህን አባት ላሳያችሁ። እኒህን አባት ተመልከቷቸው። በቅርቡ ከተሾሙት አባቶች መካከል ናቸው። ብፁዕ አቡነ ኤልሳ ይባላሉ። አሁን ደግሞ የአሰላ ሀገረ ስብከትን እንዲመሩ ቅዱስ ሲኖዶስ መድቧቸዋል። እስኪ ተመልከቷቸው። በየገዳማቱ ብፁዕ አቡነ ኤልሳ በመንበረ ጵጵስናቸው ነዳያንን ምጽዋት ሲያደርጉ በአሰላ መንበረ ጵጵስናቸው ሲያደርጉ ነው የሚያሳየው። አባቶች የነፍስም ያለ ምግብ እንዲመግቡ ኃላፊነት አለባቸው። ለምዕመኖች ኃላፊነትና ድርሻ እንዲሰጡ አባታችን ብፁዕ አባታችን እዚህ ሀገረ ስብከት ሳይመጡ በፊት ብፁዕ አቡነ ያሬድ ነበሩ። የአርሲ አጀንዳ እንደምታስታውሱት በጣም ብዙ ምዕመናን ተገድለውበታል። የእሱ አጀንዳ አልተዘጋም። ኢትዮጵያውያንም አንረሳው፣ ኦርቶዶክሳውያን አንረሳው። እዛ ብቻ አይደለም፣ በነገራችን ላይ በጣም ብዙ ስፍራ ማንረሳው ቦታ አለ። የማንረሳው ለምን መሰላችሁ? ለነገ ትውልዳችን ምን መስራት እንዳለብን ከልባችን እንድናስብ ጥሩ አባቶችም እንዲመጡልን እየጠበቅን ስለሆነ እንደ አንድ ምዕመን ማድረግ የሚጠበቅብን ያ ስለሆነ ለጊዜው እኚህን አባታችን ሲቀረጽ ልክ እንደ ዓለም ሰው የቀረስከው ሰው ትክክል አይደለም። የቀረስከው ልጅ ይሄን ቀርጽ ያስተላለፍከው ሰው ልክ አይደለም። ብፁዕ አባታችን ከምዕመናን ሰብስበው 10 ብር 5 ብር እንዲያድሉ አይደለም የምንጠብቀው። እነኚህ ምዕመናን እንዳይመጸወቱ የራሳቸውን ችለው ቆመው እንዲሄዱ ምዕመናን ሆነው እንዲሰሩ ንስሐ አባት እንዲይዙ ስጋ ወደሙ እንዲቀበሉ ቤተክርስቲያን እንዲያገለግሉ እነሱም ሰው እንዲሆኑ ትውልድ እንዲያፈሩ ነው የምንጠብቀው። አያችሁ እኚህን አባት እንደዚህ በየጎዳናው እየሄዱ ለሚሰጡና ታይታ ለሚፈልጉ ሰዎች አይነት ስናስመስላቸው ክብረ ክህነታቸው ከዛ በላይ ስለሆነ ለቀረጻቸው ሰው ነው አስተያየት እንጂ አባታችን አይስጡ አይደለም። ታይታ የሚፈልገው የዓለም ሕዝብ ነው። የዓለም ታይታ ነው። ቤተ ክርስቲያን በውስጥ ነው የምትሰራው። አሁን የኔ ጥያቄ ያመጣውላችሁ ቀደም የአባታችንን ጉዳይ ያሳያችኋለሁ። የአዶናይ ቄስ ብያ ያሳያችሁ እኛ ምዕራብ ሸዋ ላይ ያሳያችሁ። እኛም አባት ጀምሮ የዓለም ታይታ ውስጥ አትምጡብን። ቤተ ክርስቲያን ልጆቿ በየቀኑ ደጇ ይመጣሉ። ነፍስ ላይ እንስራ። ኤስኦኤስ 2.8 ቢሊዮን ብር በጅቶ የገባው
ትውልድ ሊሰራ ነው። ፋውንደሩ መሰረቱ መነሻው ኢትዮጵያዊ አይደለም። ኢትዮጵያ የሆነ መሰረት የለንም። መቄዶንያ አለ አይደለም? መቄዶንያ የሚሰራው ለማን ነው? ለአዛውንቶች። ትውልድ ቀጣዩ ትውልድ የት ነው ያለው? ሜዳ ላይ። ቤተክርስቲያን የት ነው ያለችው? ህንፃ ግንባታ ላይ። ገዳማት የት ነው ያሉት? ጸሎት ላይ። ካህናት የት ነው ያሉት? ቅዳሴ ላይ። ቤተክርስቲያን ይሄን የምታቀድበት የወደፊት እቅድ አላት ወይ? አዎ አላት። የት ነው ያላት ካላችሁኝ የቤተክርስቲያን የፕላንና ምናምን የሚባል ዘርፍ እንዳለ አውቃለሁ። ግን ምን እየሰራች ነው? የምንሰማው ምንድነው? ምን ማህበረ ቅዱሳን በተቸገሩ አጥቢያዎች ወይ ምንድነው መጠለያ ጣቢያዎች እየሄደ ድጋፍ ያደርጋል። በጣም ብዙ ድጋፍ ያደርጋል። ብዙ ማህበራቶች የምላችሁ የጉዞ ማህበራት፣ መንፈሳዊ ወጣቶች ተሰብስበው ድጋፍ ያደርጋሉ። ቋሚ ግን የጸና ቀጣይ ትውልድ የሚያሸግር ነገር ላይ የለንም። ሁላችን አንዳችንም የለን። ጧፍ ዕጣን ያጡ ቤተክርስቲያኖች አሉ። ምዕመን ላይ አልተሰራም። ጧፍ ዕጣን ማስቀደሻ አጥተው ቤተክርስቲያን የተዘገባቸው ቤተክርስቲያን ፈርሶ ቤተክርስቲያኑን ለማደስ አቁመው በላያቸው ላይ ፈርሶ ቅዳሴ ያቋርጡ ቤተክርስቲያኖች አሉ። እኛ ምን ላይ እየሰራን አይደለም? ውጭው ዓለም መጥቶ ኢትዮጵያ ውስጥ እቅድ አቅዶ ከህፃናት ጀምሮ ትውልድን እየሰራ ቤተክርስቲያንም አይሰራም፣ የፕሮቴስታንት ቸርችም አይሰራም፣ መስጊዱም አይሰራም። አያችሁ? ለምን ዝም ትላላችሁ? እኔ ያመጣሁት እንድንመለስ ነው፣ እንድንነቅ። ስለዚህ ሁላችንም ተኝተናል፣ ሞተናል። ከሞትንበት እንመለስ። መስጊዱም ሞቷል፣ ቤተክርስቲያንም ሞቷል። በዚህ ስራ ላይ በዚህ ትውልድ በመቀጠል ስራ ላይ ሞተናል። የፕሮቴስታንት ቸርችም ሞቷል። በዚህ ስራ ላይ የሞት ነው። ትውልድን ጎዳና ልጆቻችን እየወጡ ለማኝ ሲሆኑ እኛ መጽወታን ከማለፍ የዘለ ምንም እያደረገን አይደለም። መመጽወት ብቻ ነው እንደኛ ድርሻ ነው። ከቤተ ክርስቲያን አባትነትና ከቤተ ክርስቲያን መዋቅር አንፃር ይሄ ነው የኛ ድርሻ አይደለም። ያን ትውልድ የሚሰራ ንስሐ የሚገባ ስጋው ደግሞ የሚቀበል ትውልድ እናድርገው ነው የኛ ስራ። በመጨረሻ አንድ ነገር ላሳያችሁ። ዓለማችን ምን ላይ ነው ያለችው? በተለይ ኢትዮጵያ። ይህን ቪዲዮ ይዩት። ይህንን እውነታ ምን ያህሎቻችሁ ታውቃላችሁ? ኢትዮጵያ በየዓመቱ 300 ሚሊዮን ኮንዶም እንደሚያስፈልጋት ተነግሯል። ዓለም አቀፍ የኮንዶም ቀን እንግዲህ በዛሬው ዕለት እየተከበረ የካቲት 7 ነው የተከበረው። በስላሴ ቀን የኮንዶም ቀን ተብሎ ይከበራል። እና ብዙዎች የስላሴን ቀን ለምን ታከብራላችሁ? ለምን የአቡዬን ቀን ታከብራላችሁ? ለምን የአርሴማን ቀን ታከብራላችሁ? መታሰቢያ አድርጋችሁ ታከብራላችሁ? ለምን? ሁሉም ቀን እኮ የቅዱስ ስላሴ ነው። ሁሉም ቀን የእግዚአብሔር ቀን ነው። መታሰቢያ ያደረገላቸው እኮ ራሱ እና ይህን ለምን ታከብራላችሁ ይሉናል። የኮንዶም ቀን ሲከበር ግን አይቃወሙም። የኤችአይቪ ቀን ሲከበር ግን አይቃወሙም። የዝሙት ቀን ሲከበር ግን አይቃወሙም። የቫላንታይን ዴይ ሲከበር ግን አይቃወሙም። የአህያ ቀን ሲከበር አይቃወሙም። የሲንግሎች ቀን፣ የካፕሎች ቀን፣ የወላጆች ቀን፣ የመላጦች ቀን፣ የፂማሞች ቀን፣ የባለጣቶች ቀን፣ የቁንቁራሪት ቀን፣ የእሳት ቀን የምናምን ሲባል የሚቃወም የለም። የቤተ ክርስቲያን ሲሆን ግን የሚቃወም አለ። ይሄን ነገር ያሳያችሁ ለምን መስላችሁ? ዝሙት እየተስፋፋ ኢትዮጵያ 300 ሚሊዮን ኮንዶም ያስፈልጋታል። የኢትዮጵያ ሕዝብ 130 ሚሊዮን ነው። ከዚህ ውስጥ 30% ነው ለመውለድ ዕድል ያለው ወይ ደግሞ 40% ወጣት የሆነው እስከ ጎልማሳው ድረስ ከሄድንም እስከ 50 በጣም ከበዛ እስከ 60% የመውለድ ዕድል ያለው አዛውንቱና ህፃናቱም ይበዛሉ። ይሄ ትውልድ እንዳይወልድ ኮንዶም እየታደለው የወለደው ጎዳና ሲወጣ የሚሰበስበው እንዳይኖረው እየተደረገ የሚሰበስበው ከሃይማኖት ተቋማት እቅድና ዓላማ ከሀገር ስሪት ውጪ በኤንጂኦ ድርጅት ብቻ የተወሰነ ዓመት ኖሮ የሚጣሉ ከሆነ ነገ እነዛ ልጆች ሃይማኖት አይኖራቸው። እኛ እዚህ ያለነው አንዱ ሰው አውትሻይን አድርጎ ሲወጣ አዶናይን በ1 ሚሊዮን ብር እገድለዋለሁ፣ 10 ሚሊዮን ከፍዬ አስገድለዋለሁ፣ እንትናን ደግሞ እንዲያስደርገዋለሁ ምናምን እየተባባል የምንዛዛት ከሆነ የነገዋ ኢትዮጵያ የት ነው የምናገኛት? የራሳችን የአንደበት ውጤት የተግባራችን የስራችን ውጤት ነችና በጋራ እንስራላችኋለሁ። ከቤተ ክርስቲያን ግን እንቁም፣ ከሀገራችን ጎን እንቁም። የዛሬው መልእክት ይህን ይመስላል። ሰናይ ቀን